አዳም ደግሞ ኃጢአት ሰርቻለሁ፣ ዕፀ በለሷን በልቻለሁኝ ከገነት በኔ ሰርቻለሁ። ጎበዝ። አይዋ አዎ፣ በደንብ እየተስማማን ነው። ሙሳ ደግሞ ሲጠየቅ ነፍስ አጥፍቼ አውቃለሁ ይላል። ስለዚህ ከኔ ይልቅ ኢሳ ይሻላል ይላል። ኢሳ ያላ ቃልና መንፈስ ነው፣ ወደሱ ሂዱ ይላል አይደለ? ሙሳ ኢሳ አለይሂ ሰላም ያላ ቃልና ፈጣሪ ነኝ ሳልል የተፈጠረ ሙስሊም ጎበዝ። ያላ ቃልና መንፈስ የተባለ ከኢሳ ውጭ በዚህ በነቢያት ሰንሰለት ውስጥ አንድ አለ? ምን አልክ? ምን አዳም ምን ተብሎ ተነገረ መሰለሽ? እዚህ ክፍል ላይ አዳምን በእጆቹ የሰራ ተባለ። አንድ በይ። ከዛ አንተ በእጆችህ አላህ የሰራህ ነህ ሸፋ ሁንልን ሲሉት አይ ዕፀ በለስን በልቼ አጥፍቻለሁና ከኔ ይልቅ ወደ ኑህ ነው ይልካል። ኑህም እንደዛው አልችልም ብሎ ይልካል። ከዛ ወደ ኢብራሂምም ደግሞ ምን ተብሎ ይባላል? አንተ ያላህ ጓደኛ ነህ ሸፋ ሁንልን ሲባል ዋሽቼ አውቃለሁ ይላል። ወደ ማን? ወደ ሙሳ ይልካል። ሙሳ ደግሞ ምን ይሉታል? አንተ ተውራትን አላህ በእጁ ጽፎ የሰጠ ሸፋ ሁንልን ሲባል አይ እኔ ነፍስ አጥፍቼ አውቃለሁ፣ ሰው ገድዬ አውቃለሁኝ። ስለዚህ ከኔ ይልቅ ያላ ቃሉና መንፈሱ ወደሆነው ወደ ኢሳ ሂዱ ይላል። ኢሳ አለይሂ ሰላም እኮ መልካለው እንደ ተወለደ ነው እኮ መርየም በቃል የተወለደ ነው። ኩን ፈያኩን ፈያኩን የምትለው ለሁሉም ትሰጣለች። ኢሳ ግን ከሌሎቹ የሚለይበት በዚሁ ጥቅስ መሰረት ያላ ቃሉ እና መንፈሱ ነው አይደለ? ቃሉ ነው፣ በቃሉ ነው። ጎበዝ። ያላ ቃልና መንፈስ ፍጡር ነው? አረ የፈጣሪ ነገር ፍጡር ሊባል አይችልም። የፈጣሪ ነገር ፍጡር ሊባል አይችልም። ኢሳ ደግሞ ያላ ቃል ነው። ምንድን ነው ያልኩት? ደግሞ ጨረስን። ጎበዝ። አሁን ቀጣይ ሙስሊም ስለማዱ ነው። ሙስሊም ተገናኝተናል። አሁን ከዛ ኢሳ ሲጠየቅ ሸፋ ሁንልን ሲባል ኃጢአት ሰርቻለሁ ስልጣኔ አይደለም ይላል። ስልጣኔ አይደለም ይላል። ኢሳ አለይሂ ሰላም አንድ ኃጢአት ግን የለበትም ማለት ነው። ለምንድን ነው ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈውም መጪውም ኃጢአቱ ተደምስሶለታልና ወደ ሙሐመድ ሂዱ ይላቸዋል አይደለ? ኢሳ ሰለላሁ ዐለይሂ ወሰለም። አሁን አንድ ጥያቄ ጠይቅሻለሁ። ኢሳ አንድ ኃጢአቱን አልጠቀሰም፣ የለበትም። ምንድነው ብቻ ያለው? ወደ ሙሐመድ ሂዱ። ሙሐመድ ያለፈ ኃጢአቱን ተሰርዞ ስልጣኔ አይደለም ነው የሚለው። እውነት ለመናገር ኢሳ ስልጣኔ አይደለም ነው የሚለው። ያ ወደ ሙሐመድ ሂዱ አለ። ሙሐመድ ስልጣን ያገኘው ምንድነው? የቀድሞ ኃጢአቱ ስለተሰረዘለት ያለፈው ኃጢአቱ ስለሚሰረዝለት ነው አይደለ? የበላዩ ነው። በዚህ ምክንያት ለእናንተ ሸፋ ይሆንላችኋል አይደለ? አልሐምዱሊላህ። ሙስሊም በደንብ አስተውይ። አሁን እዚህ ጋር ምን ያህል ይሄ ነገር ስህተት እንደሆነ በደንብ አስተውይ። አንደኛ ደረጃ አላህ በነቢያቶቹ ላይ ኃጢአታቸውን ገና ይቅር አላላቸው። ማንን? አዳምን፣ ኖህን፣ ኢብራሂምን፣ ሙሳን ኃጢአታቸውን ይቅር ሳይላቸው ነው ያሉት። ይቅር ብሏቸዋል። ሁሉንም ይቅር ብሏቸዋል። ይቅር ካላቸውማ ከሙሐመድ እኩል ሊሆኑ ነበረ። ኃጢአት አለብን አንችልም ያሉ ፈርተው ነው እኮ። እንዴት ነው አላህ ፊት የምትቀርበው? ቆይ ስለዚህ ሙሐመድ አይን አውጣ ሊሆን ነው ማለት ነው። አንቺ ባልሽው ከሆነ ደግሞ ኃጢአት ሰርተናል፣ ስለዚህ ለዚህ ፖዚሽን አንመጥንም ይላሉ። አንድ ቅጠል በልቼ አውቃለሁ አደም፣ ኃጢአት ሰርቼ ከገነት ወጥቻለሁ፣ ስለዚህ አላህ በጣም ተቆጥቶብኛል ይላሉ ማለት ነው። እንደዚያ ቀን ተቆጥቶ አያውቅም አላህ ይላሉ። በኃጢአታቸው ባደረጓታችን ይቅር ካላቸው አላህ ለምን እንደዛ መናደድ አስፈለገው? አደምን ይቅር አላለውም? ሙሳን ይቅር አላለውም? ኢብራሂምን ይቅር አላለውም? ሌላ ማን ነው? ኖህን ይቅር አላላቸውም ማለት ነው። ሙሐመድንስ ያለፈውንም ይቅር ብያለሁ መጪውንም ይቅር ብያለሁ ብሎ አስበለጠ ማለት ነው። ስለዚህ ነቢያቶች እንኳን በኃጢአት ውስጥ ነው ገና ያሉት ከሙሐመድ ውጭ ማለት ነው። በእናንተ ሎጂክ መሰረት ቆይ ትቀጥያለሽ። አንዴ ልጨርሰው።
ሌላኛው ደግሞ ማን ነው? የኢሳ ነው። የኢሳ ጉዳይ ኢሳ ከነቢያቶቹ የሚለየው ያላ ቃልና መንፈስ ነው። አንድም ኃጢአት የለበትም። ነገር ግን ከመሐመድ ለምንድን ነው ያነሰው? የመሐመድ ኃጢአት ስለተሰረዘለት የሚመጣው ወደፊት የሚሰራው ኃጢአቱ ስለሚሰረዝለት ከኢሳ ያንሳል። ኢሳ ግን ምንም ኃጢአት ባለመስራቱ እንኳን ከመሐመድ ያንሳል። ዲስ ኢዝ ኢስላሚክ ዲሌማ። ቀጥታችን በጣም ጥሩ። ለሁሉም ነብያቶች ምድር ላይ እስካሉ ድረስ ባጠፉት ጥፋታቸው አላህ ሱብሃነሁ ወተዓላ ለምነው ምህረትን አግኝተዋል። ግን የዛን የውልቅያማ ቀን ግን እንዴት አላህ ፊት እንቆማለን? እንደዚህ እኮ አድርገናል። ነብያቶች በጣም ንጹህ ስለሆኑ እነሱ እንዴት ያንን ወንጀል ሰርተን አላህ ፊት እንቀርባለን ብለው ነው ያንን አስታውሰው ነው እንትን ያሉት። ሙሳም ሆነ ሰው ገድያለሁ እንደዚህ ሆኛለሁ እንደዚህ ሆኛለሁ የሚሉት ያንን አስበው ነው። አንድ ፍሬ ስህተት ስላለባቸው ነው ሁሉም ቢሆኑ እንትን የማይሉት። ለዛ ነው እና ሁሉም ነብያቶች ወደ ሙሐመድ አንቺ ባልሽው መሰረት ኢሳ አለይሂ ሰላም ኦር ኢየሱስ ግን ያን ግን የሚለው ስልጣኔ አይደለም። ሙስሊም አንቺ ባልሽው መሰረት ከሆነ ሙሐመድ አይናውጣ ነው፣ አያፍርም ማለት ነው በኃጢአቱ። ሙሐመድ የሰራው ኃጢአት የለም። ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ እስካለ ምንም ኃጢአት አልሰራም። እሱ ጅብሪል አለይሂ ሰላም ከልብ ውስጥ የሆነ አውጥቷል፣ የጠቆረ ነገር አውጥቶ ሰይጣን አንተ ውስጥ የነበራት እቺ የምታክል ኃይል ናት ብሎ አውጥቶለታል። አንሹ እሱ ቶፒክ ለእናንተ በጣም ዝገት ቶፒክ ነው። ገብተንበት አናቅም። ከገባንበት ከጀመርንበት እስልምናን ወደ መዲና እንመልሰዋለን። እሱ ቶፒክ እንደተቀደነ ይቀመጥ። ቆይ እሱ ቶፒክ የተቀደነ ይቀመጥ። በጣም አደገኛ ፋይል ነው እሱ። አትምዘዡ። አሁን የምጠይቅሽን ብቻ ትመልሻለሽ። ኃጢአታቸውን ይቅር ብሏቸዋል ብለሻል። ኦኬ ሙሐመድ ታዲያ ኃጢአቴን ይቅር በለኝ እያለ በቀን 100 ጊዜ የሚለምነው ለምንድን ነው? ለእኛ ነው እሱ የሚለምንልን። ነቢያችን ለእኛ ነው፣ ለእሞቶቹ ነው። ኃጢአቴን እያለ ለእናንተ ነው። እኛ አሁን ሰዎች ልጆች እና እኛው ሰላታችን ስንሰግድ ራሱ እኮ እህዲና ሲራጠል ሙስታቂን እንላለን። ወደ ቀጥተኛው መንገድ ምራ እንላለን። ቀጥተኛው መንገድ ላይ ሳንሆን ቀርተን አይደለም። ግን አላህ ሱብሃነሁ ወተዓላ ፈለገ መንገዳችን እንዳያጠምምብን ነው። ወንጀላችንን ማርልን እንላለን። ለራሱ ምህረትን መለመኑ እንትን እንዲል ነው። ምህረትን ለምንድን ነው ማይለም? አንድ ጊዜ ግን በነገራችን ላይ ሙሐመድ በቀን 100 ጊዜ ለኃጢአቱ ምህረት ይለምናል። ቁርአን ላይም ደግሞ አላህ ምን ይለዋል? ለኃጢአት ምህረትን ለምን ይለዋል። ሙሐመድ ኃጢአት ሳይሰራ ነው አላህ ለኃጢአት ለምን የሚለው? ለነሱ ነው ያለፈውን ኃጢአት። ለምሳሌ ሱራ 42:52 ላይ አንተ መጽሐፉንም እምነቱንም የማታውቅ ነበር፣ የሳትክ ነበር፣ ካገኘንህ መራንህ ይለዋል። የሳተ የነበረ የተመራ ነው። አልሰራም። እነሱ የሰሩትን የሳት የተባለው እነሱ የሰሩትን ሙስሊም። ከዚህ ይልቅ እኔ በአንድ ጥቅስ መመታሽ አለ ኃጢአት እንደሰራ የሚያሳይ ማለት ነው። ፖይንት አይደለም ለጊዜው። እሺ ምንድነው? አሳየኝ። እሺ አሳየኝ። አሳየኝ ማስረጃ። ነቢያችን ሰለላሁ ዐለይሂ ወሰለም ኃጢአት የሰሩትን አሳየኝ ቃል በቃል። ችግር የለውም። እሱን ልተወውና ለጊዜው ለምን ተተወው? አሳየኝ። የለማ ወንጀል አልሰሩም እሳቸው። ብዙም ወይም ማደርገው ነጥብ ስለሌለ አንቺ ጋር አሁን ጥሩ ረናዊ ነህ አይደለ? ረናዊ ቆይ አሁን እዚህ ጋር እንደምትያዥ ስለማቅ ማለት ነው። ኃጢአታቸውን ሌሎቹ ይቅር ተብለዋል አልሻ። አላህ ኃጢአታቸውን ይቅር ባለባቸው ለምን የሚበሳጭባቸው ታዲያ? በእነሱ ላይ አልተበሳጨም። አላህ ሱብሃነሁ ወተዓላ የዛን ጊዜ ቁጣው በጣም እንትን ስለሆነ በእነሱ ላይ ብቻ እኮ አይደለም የተበሳጨው። ግን ያው ሁላ ሰው ግን ፀሐይ ስንዝር በምትቀርብበት ሰዓት ላይ ሰው ነፍሴ ነፍሴ በሚልበት ሰዓት ላይ እነሱም ነፍሴ ነፍሴ ይላሉ። ምክንያቱም ያንን ወንጀል ስለሰሩ ያቺ ወንጀል አላህ የማረላቸውን ወንጀል በማሰብ እንዴት እሱ ፊት እንቀርባለን ነው የሚሉት እንጂ አላህ ሱብሃነሁ ወተዓላ ሳይምርላቸው ቀርቶ አይደለም። እንደዛ ይልማ ክፍሉ ይሄኔ ቆንጆ እንደዛ እኮ ሳይሆን የሚለው እንደ ዛሬ ተናዶብኝ አያውቅም፣ ምክንያቱም እንደዚህ ኃጢአት በመስራቴ ነው የሚሉት። አዎ እንደ ውልቅ ተናዶብኝ አይሉም። እንደ ተናዶብኝ አይሉም። ለራሳቸው ባሳይሽስ 42:12 በዋሪን ክፈተው። ተናዶ ነው ሜቢ ትራንስሌት ሲደረግ እንትን ብሎ ይሆናል።
እኮ ተናደደ። እሺ መሐመድ ላይስ አልተናደደም? ተቆጥቶ አያውቅም። ተቆጥቶ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እኮ እንዴት ነው የሚናደድባቸው? የኛ የዓለሙ የእዝነት ነብይ የተላኩ ወይ በእናትህ ቁርአን ከፍቼ ላሳያት እንዴ? እንዴት ነው የምትለው? ቆይ 47 ተናዶብኝ ሳይሆን ተናዶ ተቆጥቶ አያውቅም። እንደ ዛሬ አላህ ሱብሃነሁ ወተዓላ ተናዶብኝ አይልም። ሁሉም እንዴ እናንተ ለምን ማታሳዩን? ቆይ ኢየሱስ ክርስቶስ ፈጣሪ ነኝ አምልኩኝ ብሏል እንዴ? ግን እሺ ሱራ ሙሐመድ ቁጥር 19 ላይ ምን ይላል መሰለሽ? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ስለ ስህተትህም እንዲሁም ለምዕመናንም ምህረት ለምን ይላል። ስለዚህ ስለ ስህተትህ ሙሐመድ ባይሳሳት ነው አላህ ለምን የሚለው ለስህተቱ? ኖ እዚህ ጋር እንዴት ነው እንተ አማርኛ ከስንተኛ ክፍል ነው ያቋረጥከው ክርስቲያን? እነሆ ከአላህ ሌላ አምላክ አለመኖሩ ነው። በቃ ቀጥይ አንብቢው። ቀጥይ ስህተትም ለምዕመናንም ምህረትን ለምን አላህም መዛወሪያችሁን መርጊያችሁንም ያውቃል። ኦፍኮርስ ቁርአን አልተሳሳተም፣ እውነት ነው። እዚህ ጋር ያወጣሁ ነገር ግን ስለ ስህተትህም ሚለው ከላይ ያለውን ከጥልኝ ቁጥር 18 አላዋሽቶ ነው። በቃ አልተሳሳተም፣ አላዋሽቶ ነው። ሰዓቲቱንም ድንገትንም የምትመጣባቸውንም መሆኑን እንጂ ይጠባበቃሉ። ምልክቶቿም በእርግጥ መጥተዋል። በመጣቻቸውም ጊዜ ማስታወሳቸውን ለእርሱ እንዴት ይጠቅማቸዋል? እሺ ከዛ ላይ ደግሞ እንደዛ ላይ ስህተትህም እኮ የሚለው ነው። ነቢያት ሰለላሁ ዐለይሂ ወሰለም ተሳስተው አያውቁም። አላህ ሱብሃነሁ ወተዓላ አልተሳሳተም። ሱረቱ ዱሃን ክፈተው አንዴ። ሱረቱ ዱሃ ላይ ቁጥር 7 ወይም 6 ላይም ይደግመዋል። ድገመው አንዴ 93 አካባቢ። አላህ ነው እንጂ የሚሳሳተው ሙሐመድ አይሳሳትም። መቼም አይሳሳትም። አላህ ሱብሃነሁ ወተዓላ አይሳሳትም። ስርዓት ያዘ እዚህ ጋር እችን አንብቢያት እስቲ። የሳትም ሆነ አገኘህ መራህም። ሙሐመድ አልተሳሳተም መቼም። የሳትክም ነው እንዴ? የሳትክም ሆነ አገኘህ መራህ እንደ አላህ ሱብሃነሁ ወተዓላ ነው ቀጥተኛውን መንገድ የመራው። እንደ ተሳስቶ ነበር እንደ ሙሐመድ የሳትክም ማለት በቃ እንደኛ ኖርማል እንትን ነበረ፣ ኖርማል ነበረ። ከዛ በኋላ ወደ ቀጥተኛው ነብይ ያደረገው ከውስጡ ያለውን ነገር አውጥቶ ሰይጣን ልብ ላይ ያለችውን ነገር አውጥቶ ቀጥተኛውን መንገድ እንትን አለው። የልቡን ያወጣው ታሪኩ እሱ አስቸጋሪ ስለሆነ ይቅርብሽ። እሱን ደግመሽ አትጥቀሽው ብዬሻለሁ። የሳተው መቼ ነው? የሳትክም ስቷል አልሳተም ሙሐመድ? እዚህ ጋር እኮ አገላለ እንዴት ነው አማርኛ የምትረዱት እንዴ? ምን አይነት አካሄድ ወስደህ ሆነ አንተ የሳትክም ሲለው በምን ገለጽኩ? በምን አየኸው? እኔ እንደዚህ ብዬ ነው አየሁት። እንደዚህ ብዬ ክርስቲያን ሲከፍተው አየሁትና የሳትክም ሆነህ አገኘህ መራህም ይላል። አንድ አካል የሳትክ ነበርክ ተመራህ ከተባለ ውጪዝ አስቀድሞ ነብይ ያደረኩ ነው። ነብይ ያደረኩ ለማለት ነው። ነብይ ያደረኩ አይደለም። ሙስሊም ከእውነት ጋር ትጋፈጪ፣ ከእውነት ጋር ትጋፈጪ፣ ከውሸት ጋር ትጣመሪ። እውነትን ያዥ፣ እውነትን መሰረት አድርጊ። እውነት አርነት ያወጣል ይላል መጽሐፍ ቅዱስ። ስለዚህ ግልጽ ነው እና እንዳልኩሽ ከስድስቱ አንዱ ክርስቲያን እስከሚመጣ ድረስ ሙሐመድ ጂዚያ ተፈቅዶለታል አይደለ? ከሌሎች ነቢያት የሚለይበት የጦር ዘረፋዎች ለሱ ስለተፈቀደ ነው አለ። እና ይህንን ንብረት መዝረፍ የበላይ ከነቢያት ለመሆን ምክንያት እንትን ይሆናል ማለት ነው። ትልቅነት መስፈርት ነው ገንዘብ መውሰድ፣ በጦር ዘርፈሽ ምናምን ንብረት መውሰድ። ላ በእንደሱ አይነት አይደለም። እሱ ጋር ሄደ እሱ ሀዲስ ጀምር ዳኢፍ ነው። በቃኝ እስክትይ ሀዲስ ብቻ ሳይሆን ቁርአን እሰጥሻለሁ። ሙስሊም ከቡሃሪ እሰጥሻለሁ፣ ከሙስሊም እሰጥሻለሁ፣ ከቁርአን ደግምሻለሁ። ዳኢፍ ነው የሚለው አያዋጣሽም። እውነትን ተጋፈጪ።
ምክንያቱም ለምን መሰለሽ በ6 ነገር እበልጣለሁ ያለበት ላይ ነው። ምንድን ነው ያለው? አንዱ በዝርፊያ በጦር ንብረት ዝርፊያ ለእኔ የተፈቀደ ነው ለሌሎች ያልተሰጡት ብሏል። አሁን ይህ ጥያቄ ኦኬ፣ በዝርፊያ ንብረቶችን ሌሎቹ ማያደርጉት ለሱ ብቻ የተሰጠ ከሆነ ንብረት መውሰድ የበላይነት ከነብይ ያደርጋል እንዴ? ማለት እንደ ትልቅ የእምነት መገለጫ ተደርጎ እንዴት ይቆጠራል? እንደው እንደ አንድ ሽፍታ ወንበዴ ይቆጠራል እንጂ ጦር እየከፈተ ከዛ ንብረታቸውን መውሰድ ትልቅ ጀብዱ ተደርጎ ከነቢያቶች ልዩ ነኝ እኔ ከነሱ የምበልጥበት ነው ተብሎ እንዴት ይጎረርበታል? እስከ ቅያማ ቀን ያው አሁን በሰለጠነው ዘመን ላይ ሆነ ስታስቢው ይህ እኮ ያለፈበት ነው። ሰለላሁ ዐለይሂ ወሰለም የወሰዱትም ንብረት የሰው የለም። እሱ ማስረጃ አለ። ባሳየሽ ሱረቱ ዳሃ ላይ ደሃም ሆነ አገኘ አከበረህም የሚለው የከበረው በጦር ዘረፋ ገንዘብ መሆኑን ባሳየሽስ። ማን ነው የከበረው? መሐመድ የቲም ነበር አይደል? መሐመድ